ጤና ይስጥልን ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር መረጃዎች ይዤ ቀርቤያለሁ። የመካከለኛው ምስራቅ ውጥረት ዓለምን ባስደነገጠ ሁኔታ ዛሬም ቀጥሎ ውሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት ቀጥተኛ ትዕዛዝ የአሜሪካ ጦር መካከለኛው እዝ በኢራን ላይ ታሪካዊ የተባለለትን የባህር ላይ ከበባ መተግበር ጀምሯል። የኢራን ወደቦች ታፍኗል፣ ንግድ ተቋርጧል። በዝርዝር የማስደምጣችሁናል። በሌላ በኩል ክቡራን አድማጮች ኢራን በዝምታ አልተመለከተችም። አሜሪካ ለሰነዘረችው ዛቻ የቴህራን ምላሽ ምን ሊሆን ይችላል? ጦርነት ከመረጣችሁ እንፋለማለን የሚለው የፓርላማው አፈ ጉባኤ ንግግር የቀጠናውን ስጋት ወደ ሌላ ደረጃ አሸጋግሮታል። በሰዓቱ ይደመጣል። በማስከተል እስራኤል ሌላ ታሪክ ለመጻፍ ተዘጋጅታለች። ጠቅላይ ሚኒስትር ኔታንያሁ ስራችን ገና አላበቃም ሲሉ ምን ማለታቸው ነው? 12000 ተጨማሪ ወታደሮች ተጠርተዋል። የአየር ኃይሉም ኢላማዎቹን ለይቷል። የሚሰሙት ይሆናል። እንዲሁም የሩሲያው ፕሬዝዳንት ቭላድሚር ፑቲን በድንገት ጣልቃ ገብተዋል። መካከለኛው ምስራቅ ወደ ከፋ አደጋ እየተጓዘ ባለበት በዚህ ወቅት ሩሲያ ሚናዬን እወጣለሁ ብላለች። ፑቲንና የኢራን ፕሬዝዳንት በስልክ ምን ተነጋገሩ? በዚህ ሰዓት የምታደምጡት ሌላኛው መረጃችን ነው። ቪዲዮን ላይክ በማድረግ ጀምሮ አዳዲስ መረጃ በፍጥነት ዩቲዩብ ላይ ሲለቀቅ ቀድሞ እንዲደርሶ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን መጫን ቤተሰብ እንድትሆኑ በአክብሮት እየጋበዝኩኝ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዝርዝር መረጃውን አድምጡ፣ አብረን እንከታተለው። ክቡራን አድማጮች በቅድሚያም የአሜሪካ ጦር ኃይል መካከለኛው እዝ ከፕሬዝዳንት ዶናልድ ትራምፕ በተላለፈ መመሪያ መሰረት ወደ ኢራን ወደቦች የሚገቡና የሚወጡ ማናቸውንም እንቅስቃሴዎች ለማገድ የባህር ላይ ከበባ ከሚያዝያ 5 ቀን 2018 ዓ.ም ረፋድ ጀምሮ እንደሚተገበር አስታወቀ። የመካከለኛው እዝ ከሰዓታት በፊት ባወጣው መግለጫ የማስጠንቀቂያው ተፈጻሚነት በአረብ ባህረ ሰላጤና በኦማን ባህረ ሰላጤ በሚገኙ የኢራን ወደቦችና የባህር ዳርቻዎች ላይ የሚንቀሳቀሱ የማንኛውም ሀገር መርከቦችን ያለ አድሎ እንደሚመለከት ገልጿል። ሆኖም እዙ አክሎ የአሜሪካ ኃይሎች ወደ ኢራን ወደቦች የማይጓዙ ወይም ከኢራን ወደቦች ያልተነሱ መርከቦች በሆርሙዝ የባህር ሰርጥ ውስጥ የሚያደርጉትን ነፃ የባህር ላይ ጉዞ እንደሚያስተጓጉሉ አስታውቋል። ማስጠንቀቂያው ተግባራዊ ከመደረጉ በፊት ለንግድ መርከብ አሽከርካሪዎች ይፋዊ የባህር ላይ ማሳሰቢያ እንደሚሰጥም ሴንትኮም ገልጿል። መርከበኞቹ ይፋዊ የመርከበኞች ማሳሰቢያ ስርጭቶችን እንዲከታተሉና በኦማን ባህረ ሰላጤና በሆርሙዝ የባህር ሰርጥ አካባቢ በሚንቀሳቀሱበት ወቅት ከአሜሪካ የባህር ኃይል ጋር የሬዲዮ መስመር 16 በኩል ግንኙነት እንዲያደርጉም መክሯል። ይህ ውሳኔ የተላለፈው በዋሽንግተንና በቴህራን መካከል በኢስላማባድ የተካሄደው ንግግር ያለ ስምምነት መጠናቀቁን ተከትሎ በሁለቱ ሀገራት መካከል ያለው ውጥረት በጨመረበት ወቅት እንደሆነ መረጃው ጠቁሟል። በሌላ ዜና የኢራን ጠንካራ ምላሽ። ኢራን በዝምታ አልተመለከተችም። አሜሪካ ለሰነዘረችባት ዛቻ ቴህራን እጅግ ዓለምን ጉድ ያስባለ ምላሽ ሰጥታለች። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ የትራምፕ የቅርብ ጊዜ ዛቻዎችን በኢራን ሕዝብ ላይ ምንም አይነት ተጽዕኖ እንደማያመጡ አስታወቁ። አፈ ጉባኤው ለአሜሪካ በሰጡት ምላሽ ጦርነት ከመረጣችሁ እንፋለማለን፣ በምክንያትና በሎጂክ ከመጣችሁ ደግሞ እኛ በምክንያት አብረን እንሰራለን በማለት የሀገራቸውን ጠንካራ አቋም አብራርቷል። በተጨማሪም ጋሊባፍ ትናንት በፓኪስታን ከአሜሪካ ልዑካን ጋር በተካሄደው ውይይት ላይ ኢራን በጎ ፈቃዷን ለማሳየት የሚያስችሉ መልካም ጅማሮችን ይዛ መቅረቧን ጠቅሰው ይህ ተግባራቸው በድርድሩ ሂደት ላይ አበረታች መሻሻል እንዲመጣ ማድረጉን ተናግረዋል። በሌላ ዜና እስራኤል ሌላ ታሪክ ለመጻፍ ተዘጋጅታለች። ጠቅላይ ሚኒስትር ኔታንያሁ ስራችን ገና አላበቃም ሲሉ ዓለምን ያስደነገጠ መግለጫን ሰጥተዋል። የእስራኤል መከላከያ ሰራዊት ወደ ከፍተኛ የዝግጁነት ደረጃ እንዲሸጋገርና ከኢራን ጋር ለሚደረግ ዳግም ፍልሚያ እንዲሰናዳ ትዕዛዝ ተላለፈ። የጦር ኃይሉ ጠቅላይ ኤታማዦር ሹም ኢያል ዛሚር የሰራዊቱ ክፍሎች ምላሽ የሚሰጡበትን ጊዜ እንዲያሳጥሩና ያሉትን ኦፕሬሽናል ክፍተቶች በፍጥነት እንዲሞሉ አዘዋል። የእስራኤል ወታደራዊ ደህንነት በኢራን ውስጥ የሚመቱ ኢላማዎችን ዝርዝር እያሰፋም ይገኛል። ትኩረቱም የሚሳኤል ማስወንጨፊያ ጣቢያዎች ላይ ነው። የእስራኤል አየር ኃይል የረዥም ርቀት ተኳሽነትን ትክክለኛነትና ጥንካሬን መሰረት ያደረጉ አዳዲስ የጥቃት እቅዶችን እያጠናቀቀ መሆኑ ተዘግቧል። ከጥቃቱ ጎን ለጎን እስራኤል የራሷን አየር መከላከያ ስርዓቶች በከፍተኛ ሁኔታ እያጠናከረች ትገኛለች። ይሁንና ጠቅላይ ሚኒስትር ቤንያሚን ኔታንያሁ እሁድ ዕለት በሰጡት መግለጫ እስራኤልና አሜሪካ በኢራን ላይ ያስመዘገቡት ውጤት ገና ፍጻሜ አላገኘም፣ በኢራን ውስጥ አሁንም የነጠረ የኒውክሌር ቁስ አለ። ፕሬዝዳንት ትራምፕ እንዳሉት ያ ቁስ መወገድ አለበት፣ በስምምነት ካልሆነ በሌላ መንገድ ይወገዳል ብሏል።
የእስራኤል ጦር በአስቸኳይ 12000 ተጨማሪ ወታደሮችን ይፈልጋል። ተጠባባቂ ወታደሮች ለረጅም ጊዜ በጦር ሜዳ በመቆየታቸው በቤተሰብና በስራ ሕይወታቸው ላይ ከፍተኛ ጫና እያረፈባቸው ይገኛል። አብዛኛው የእስራኤል ሕዝብ ከኢራን ጋር የተደረገውን የተኩስ አቁም ስምምነት እንደማይደግፍ የሕዝብ አስተያየት ጥናቶች ያሳያሉ። 58 በመቶ የሚሆኑት እስራኤልና አሜሪካ ጦርነቱን አሸንፈዋል ብለው አያምኑም። ጦርነቱ ለእስራኤል እስካሁን 35 ቢሊዮን ሺቄል ወይም ደግሞ 11.5 ቢሊዮን ዶላር ወጪን አስከትሏል። በሊባኖስ ላይ የሚደረገው ከባድ ድብደባ የቀጠለም ሲሆን ቅዳሜ ዕለት ብቻ 100 የሚጠጉ ሰዎች እልፈት ተዳርገዋል። ኢራን በሊባኖስም የተኩስ አቁም እንዲደረግ ብትፈልግም እስራኤል ግን ከሊባኖስ ባለሥልጣናት ጋር ብቻ ለብቻ መነጋገር ትመርጣለች። የሮማው ርዕሰ ሊቃነ ጳጳሳት ሊዮ በሊባኖስ ያለው ሁኔታ በማስመልከት ሁለቱም ወገኖች ግጭቱን አቁመው ሰላም እንዲፈልጉ ጥሪ አቅርበዋል። በሌላ ዜና የሩሲያ የሰላም ጥረት ወደሚቀጥለው መረጃችን ስናልፍ በመካከለኛው ምስራቅ እየተባባሰ የመጣውን ውጥረት ተከትሎ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከኢራኑ አቻቸው ማሱድ ፔስኪያን ጋር በስልክ ተወያይቷል። በውይይቱ ላይ ፑቲን ሞስኮ በክልሉ ሰላም እንዲሰፍን ለሚደረገው ዲፕሎማሲያዊ ጥረት አስፈላጊውን ድጋፍ ለማድረግ ዝግጁ መሆኗን ገልጿል። ቁልፍ ነጥቦቹን ስንመለከት ሩሲያ በኢራንና በምዕራባውያን ኃይሎች መካከል እንደ አደራዳሪ በመሆን ራሷን እያጨች ትገኛለች። ሆኖም የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ በበኩላቸው የዋሽንግተን የቴህራን እምነት ማግኘት አልቻለችም ሲሉ ወቅሰዋል። በዩኤስና በኢራን መካከል የሚደረጉ ድርድሮች አሁንም በውጥረት ውስጥ እንዳሉና መተማመን እንደጠፋ ተጠቁመዋል። በሌላ ዜና የኤርዶሃን የጦርነት ማስጠንቀቂያ ነገሮች ይበልጥ ያጋጋለው ደግሞ የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶሃን በእስራኤል ላይ ወታደራዊ እርምጃ ሊወስዱ እንደሚችሉ መዛታቸው ነው። ኤርዶሃን ሀገራቸው ከዚህ ቀደም በካራባክና በሊቢያ ካደረገችው ወታደራዊ ጣልቃ ገብነት ጋር የሚነጻጸር እርምጃ በእስራኤል ላይ ሊወሰድ እንደሚችል ዝተዋል። ወደ ካራባክና ሊቢያ እንደገባ ነው ሁሉ በእነሱም ላይ ተመሳሳይ እርምጃ እንወስዳለን፣ ይህን ከማድረግ የሚያግደን ምንም ነገር የለም ሲሉም አስጠንቋል። ይህን ተከትሎ የእስራኤል ባለሥልጣናት ኤርዶሃን አምባገነን ሲሉ የጠሩ ሲሆን የሁለቱ ሀገራት የቃላት ጦርነት እጅግ ከሯል። የቱርክ ፍርድ ቤት በኔታንያሁና በ35 የእስራኤል ባለሥልጣናት ላይ ክስ መስረቱ ደግሞ ሁኔታውን ይበልጥ አባብሶታል። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። በመካከለኛው ምስራቅ ያለው የእጅግ አስፈሪ ውጥረት ወዴት ሊያመራ እንደሚችል መገመት አዳጋች ሆኗል። የአሜሪካ የባህር ላይ ከበባ፣ የእስራኤል ጦርነት ነጋሪትና የኢራን የማንበገር ባይነት አቋም ቀጠናውን ወዴት ያመራ ይሆን? እናንተስ ምን ትላላችሁ? ፕሬዚዳንት ትራምፕ የጀመሩት ይህ ጠንካራ እርምጃ ኢራንን ወደ ድርድር ጠረጴዛ ያመጣታል ወይስ ለከፋ ቀውስ መነሻ ሆኗል? እስራኤልና አሜሪካ የኢራን የኒውክሌር ተቋማት ኢላማ ማድረጋቸውስ በዓለም ሰላም ላይ ምን አይነት አደጋ ሊያመጣ ይችላል? ያላችሁን ሀሳብና ግምት በኮሜንት መስጫው ላይ አጋሩን። ወቅታዊና ትኩስ መረጃዎች በየደቂቃው እየወጡ ስለሆነ ሁኔታዎችን በቅርበት እየተከታተልን በፍጥነት ወደ እናንተ የምናደርስ ይሆናል። እነዚህ መረጃዎች እንዲደርሷችሁና ከኛ ጋር እንድትቆዩ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ሌሎችም እንዲደርስ ቪዲዮን ላይክ እና ሼር በማድረግ ቤተሰብ ይሁኑ። ከሰዓታት በኋላ በሚሰሙ በአዳዲስ መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለዓለም ይሁን እያልኩኝ በያልንበት የዓለም ዳርቻ ቸር እንቆይ።